አንተ ደጎ ሳምራዊ እለፍ በመንገዴ በኢያሪኮ ላይ ጥሎኛል ወንበዴ ነፍሴን ወደ ጽኑ ሞት ተቃርባለችና የዓለም መድኃኒት ክርስቶስ ቶሎና ኢየሱስ ቶሎና። በጣም በቃ ውስጤ በጣም ተነካ። በጣም ለምን እንደሆነ እኔ አላውቅም። በጣም ነበር የሚግባቡት። በድንገት ታማ ሞተች። አሁን ብቻ ቀረች። ያው ለኛም ከበደን። ሱቁ ተገኝቶ የሆነ ሱፐር ማርኬት ነገር ተከፍቶልኝ እንደው ራስዋ ቻለች። ሁሌም የሰው እጅ ጠበቀች ባይባል ደስተኛ ነኝ ይሄ ነገር ቢደረግ። ሌላ ጎረቤት ጠርተን በቅና ገጫጭና ቡና እናፈላና ያው ያ ነገር እንድትረሳው እናረጋታለን እንጂ በጣም ተጎድታለች እሷ ከሞተች ማለት ነው። ሁሉም ሰው የሚያስበኝ በጸሎት በቃ የውስጥሽ እግዚአብሔር እንደው ተስፋ ይሁንሽ ተረጋጊ የሚል መልእክት ብዙውን እንደው እንደሱ ነው የሚያስተላልፍልኝ። ደስ የሚል እሷ ሃይማኖት ላይ በጣም ጠንካራ ናት። የማንም ሃይማኖት አትነጥፍም ማለትም ሙስሊም ሆነ ክርስቲያን ሆነ ጴንጤ ሆነ አትልም። የሁሉም እንዲጠነክር እንዲሰራ እንዲለወጥ ነው የምትፈልገው እንጂ እሷ ለብቻ ይለወጥ የምትል ሰው አይደለችም። እኔ ብርሃኔ ያጣው ጊዜ እንዲህ አልተሰማኝም። አላቀውም ልጅም ስለነበርኩ ይሁን አላቀውም። ግን እሷ ስትሞት ነፍሴን ወደ ጽኑ ሞት ተቃርባለችና የዓለም መድኃኒት ክርስቶስ ቶሎና ኢየሱስ ቶሎና። በቃ 13 አመት ቢሆነኝ ነው። ገጠር እንደውም ከብት ተጠብቅ ነበር፣ እረኛ ነበርኩ እና 13 አመት እንደዛ ያው ገጠር ልጅ እድሜው አያውቅማ 13 12 ቢሆነኝ ነው። ግን ከልጅነትም የሆነ ነገሮች መሳት የለብኝም ይዝ ነበር እና አይኔ ያው ባበሻ ኮሶ ነው እሱ ጠጥቼ ነው። እሱ ከጠፋ በኋላ ብዙ ቆየሁና ወደ አዲስ አበባ መጣሁ። ወደ አዲስ አበባ ስመጣ የሆነ ዘመዴ ሙስሊም ሜክሲኮ ነበረ፣ እዛ ኖር ነበረ። ከዛ ስኖር እዚህ 29 የእህቴ ባል ነበር፣ እዛ ልጠይቅ መጣሁ። ከመጣሁ ከትንሽ ቀን በኋላ ጎረቤት የሆነ ሰው ታሞ አንድ ሴት ያሉ አሁንም በመም ላይ ናቸው። ነይ ቡና እንጠጣ ሲሉኝ ኧረ እኔ አልጠጣም ቡና ይቅርብኝ ኧረ ነይ ብለውኝ ይዘውኝ ገቡ። ሲገቡ ሙሉ ጌታ ያቺ ሴት ሊጠይቅ መጣ። የታመመችዋ ሲጠይቅ ሁሉም ሰው ዞሮ ሲጨበጥ እኔ አልጨብጥም አልኩም። ያው አላይ ማደል እጁ ዘርግቶኝ ጨብጩ ሲልኝ እንዲያ ምን ሆነ ሲል እንዲህ ሲል አዝኖ ቁጭ አለ። በጣም አዘነና እቺ ልጅ ጸበል ወሰዳት አለ ሲል እኔ ሙስሊም ነኝ በዛን ሰዓት አይ እኔ ጸበል አልሄድም ጸበል አላቅም አልሄድም አልኩት። ግድ የለሽም ጸበል ሊድ ከሱ ተከራክሬው እዛው ቤት ሙስሊም ሴቶች ነበሩ። አንቺ ምን ሆነሻል? ይሄ ልጃችን ጓደኛ ነው። እኛ ሙስሊም አይደለንም ወይ እንጠመቃለን እኛ። ሴቷም ነፍሷ ይማር ሞተች ሸዋለም ትባል ነበር። እናትዮም አሁንም አሉ። እንጠመቃለን ተጠመቂ ችግር የለውም ሲሉኝ ያው አቃቸዋለሁ። እሺ ያልኩት በፍራት በቃ ነገ ጠዋት መጥቼ ተክለ ሃይማኖት አስጠምቅሻለሁ አለኝ። ፈራሁኝ በጣም ፈራሁ። አንድ አክስቴ ልጅ ወጠጤ ነገር ነበረ። አንተ አልኩት እኔ ሰውየው አላቅም ጸበል አለኝ። ችግር የለማ ተጠመቂ ያለኝ። ሄድን ኖተሪ አዝዋሪ ነበረ። እሱ ኖተሪ ቸኮለ ሊነግድ ማለት ነው። ሙሉ ጌታ ደግሞ እኔ ሊወስደኝ ነው። ሙሉ ጌታ ይሄ ልጅ ይቀመጥ አይቀመጥ አንተ ሰፈሬ ነው። እኔ ፈርቼው ነው ለሙሉ ጌታ እኔ ሰፈሬ ነው የተካ ጓደኛ ነኝ ሂድ አንተ አለው ሲለው እኔ ሳይመስለኝም በቃ እሺ ሂድ አልኩት። በቃ ከዛ በኋላ እንግዲህ ማን ይለየን እሱ ያለኝም ነገር የለም። ግን አነበሩ ታዬ አብርሃም እና ባተ እነ
ነበሩ ብዙዎቹ ስማቸው አላቋም ሲሰብኩ ማለት ነው። በጣም ተክለ ሃይማኖት ጸበል ጋር ቁጭ ያልና አዳምጥ ነበረ። በቃ ብዙ ጊዜ ነው የተጠመቅኩ። ብዙ ጊዜ እሱም በቃ ሳይሰለቸኝ ሳይደክመው ያመላለሰኝ ስጠመቅ የመጨረሻ ቀን እንደው ያው እግዚአብሔር ሲጠራኝ ነው ብዬ ማስበው ነው። እግዚአብሔር ሲፈልገኝ ሲጠራኝ የኔ ያልሆነ ተነቅሎ ይወጣል፣ የኔ የሆነ መስቀሉ ተሸክሞ ይከተለኛል ሲል ይሄ ቃል ሰማ። ቀን ክርስቲያን ማልሆንበት ጉዳይ ምን አለ እጠመቃለሁ አልኩት። ተጠምቄ ስወጣ ለምን ሲለኝ አይ እጠመቃለሁ በቃ ክርስትና ፈልጌዋለሁ። አይ አንቺ ሰዎችሽ ሙስሊም ናቸው፣ ቢርብሽ ቢጠማሽ ግድ የለህ፣ አይርበኝም አይጠማኝም ግድ የለህ በቃ ተክልዬ ይዣለሁ ተይ አይሆንም አለኝ። ግድ የለህ ለካ እኔ ወዳው መጠመቅ መሰለኝ። ትምህርት አለው ብዙ ሚስጥር አለው። ሚስጥር አለ ትምህርት አለ ትማሪያለሽ አለኝ። ያው አስተማረኝ፣ በደንብ ተማርኩ። ከቆየ መጋቢት 25 ነው ከቆየን ወዲህ ተጠመቅኩኝ እልሃለሁ። የኔ ታሪክ ይሄ ድረስ ነው። በክርስትና ህይወቴ አሁንም ደስተኛ ነኝ። በቃ ለምን ጠንክሬ ሰዎች ቢቃወሙኝ ሰዎች ቢጠይቁኝ መልስ ለመስጠት በቃ እግዚአብሔር አጠነከረኝ፣ ኃይል ሆነኝ። በምንም በቃ የሚያሸንፈኝም የሚያሸብረኝም ነገር የለም ብዬ ስላመንኩኝም እግዚአብሔርም ከኔ ጋር ስለሆነ በአባቴ ተክለ ሃይማኖት እውነትም በእሳቸው ተጠራሁ። ከፍ አልኩኝ እንጂ ዝቅ አላልኩኝ። የሚሰማኝ ደስታ ነው በክርስትና ህይወቴ ነው። ቤተሰቦቼ ያው መጀመሪያ እናቴ ምን አለች መሰለህ፣ በቃ አይኗ በራ እንደዚህ እንደሷ ከበራማ አይኗ እኔ መሆን አለው አለች። ያው የእናት ከባድ አይደል። ከዛ ትንሽ ከቆየች በኋላ አይኔ ምንም ነገር እንደሌለው ስትረዳ በቃ ተመለሺ አለች። ተመለሺ አንቺ አይነሽ ተብሎ ነበር አንተ እኔ አልኳት ብርሃኔ ያጣው መጀመሪያ የብርሃኔ ብዬ ገባው። ግን ያ ብርሃንሽ ሙሉ ለሙሉ ይመለሳል ሙስሊም ሁኚ ብባል አልመለስም። እኔ የምፈልገው ነገር አግኝቻለሁ ብዬ ይመልሰጣዋት። ከብርሃን በላይ የለም። ብርሃኔ ቢመለስም አልመለስም። አላፊ ጠፊ ነው አልኳት ለሷ። ለዚህ ባይበት ይውዳኛው አላይበትም። እኔ ብርሃኔ ቢመጣም እንኳን ተመልሼ ወደ ሙስሊም አልመጣም። ይሄን ሃይማኖት ትቼ ብርሃንሽ ይመጣል ተብሎ ብባል አልመለስም። ብርሃኔ ይቅር እንጂ ብዬ ይመልሰጣዋት። ከዚህ ምን ዳግማዊ ምኒልክ አንደኛ ደረጃ ከዛ በላይ አጼ ናውንድ ገባሁ። ከ4 እስከ 8 ምኒልክ ገባሁ ኤሌመንተሪ። ከ8 በኋላ አጼ ናውንድ ወደ ቅድስት ማርያም ዝቅ ብሎ ባስም ካገኘው አለዛ የተወሰነ ቦታ በእግሬም ሂጄ እንደዛ ነበር። ከዛ እሱ ደግሞ ወደ ኤሌመንተሪ ዝቅ ሲል በላይ ዘለቀ 10 እና 12 እዛ 10 ጨረስኩ። ከዛ ምኒልክ ሃይስኩል ገባሁ። ከዛ ወጥቼ ያው እግዚአብሔር ይመስገን ግቢ ገባሁ፣ ተመርቄ ወጣሁ። ሳዳ ነስሮ ባላደው ማርታ ጎረቤት ነኝ። ማርታ ከኔ በፊት ከኔ ትዳር ከመያዜ በፊት ነው እዚህ ቤት የነበረችው እና ስገባ ብዙ ነገር ያስተባበረችኝ እሷ ናት። እና ለኛ ከፈጣሪ በኋላ በጣም ጠንካራ ስኬታማ በጣም ጎበዝ ሰው ናት። እኔ ሳቃት ማለት ነው። እና ለኔም ለትዳሬ ነው ለምንም ስኬታማ ሆኖ ነው ማቀው። በጣም ጎበዝ ናት በሁሉም ነገር ማለት ነው።
ተስፋዬ አርጋው ታውቀዋለህ? እሱ ነበረ ያው ናጺ ያልኩህ በሱ ምክንያት የነበረ እሱም በእኔ በጣም ለፍተዋል። በጣም ስማር ያስተምረኝ ልብስ ገዝቶ ለምሳሌ እኔ እስከዛ ግቢ እስከምገባ ጡት መያዣ አላቅም ነበር። የሱ ሚስት ነች መኪና ይዛ መታ ከሱ አጠና ተራ ወስተው ጡት መያዣ ያስፈልግ እኔ ቁጥርሽ እኔ አላቀውም። አይ ገዛልሻለሁ ብላ ጡት መያዣ ገዝታለኝ። ልብሶች እንደውም እሱ ዝም ብሎ እንኳን ይሁን ሲል አይደለም እንዴ አሁን ግቢ ነው የምትገባ አሁን ቆንጆ ቦታ ነው የምትሄድ ብሎ እሱ በጣም ተንከባከበኝ። ጓደኛው ነበረ ድሪባ የሚባል አብረው ሆነው ማለት ነው። እና ያው ሌላውም እግዚአብሔር ይመስገን ያው ከታች ጀምሮ እስከ ላይ እንግዲህ ታውቀዋለህ አንተም። ያስተምረኝም ህዝብ ነው ምለው ያኔም ነብቻይ ሰው አልነበረኝም። በብዙ ነገሮች አልፌዋለሁ እግዚአብሔር ይመስገን። ምንም ነገር በጊዜው ብዙ ነገር ልትቸጋገር ትችላለህ። ብዙ ስኬታም ሊያረግ የሚችሉ ነገር አይ ይሄ ነገር ያልፋል ትግስት አርጉ ብላ ለብዙ ሰው የምትመክር ጥሩ ሰው ናት። እኔ እንደማቃት ማለት ነው። ሲጀመር ደግሞ እሷ ሃይማኖት ላይ በጣም ጠንካራ ናት። የማንም ሃይማኖት አትነጥፍም ማለትም ሙስሊም ሆነ ክርስቲያን ሆነ ጴንጤ ሆነ አትልም። የሁሉም እንዲጠነክር እንዲሰራ እንዲለወጥ ነው የምትፈልገው እንጂ እሷ ለብቻ ይለወጥ የምትል ሰው አይደለችም። እኛ ከሷ ብዙ ነገር ተምሬ ያለው ለራሴ ማለት ነው። እና እኔ የሆነ ነገር አግኝታ ሰርታ ተለውጣ ለትልቅ ደረጃ እንድትሆን ነው የምፈልገው ፍላጎቴ። እህትና አልማዝ አብረው ይኖሩ ነበር። ታናሽና ታላቅ ነበሩ። ታናሽዋ አልማዝ ነች። ውጪ ሄደች፣ የብዙ ጊዜ ሰራች፣ መጣች፣ ሄደች፣ ሰራች፣ መጣች። ስትመጣ በአጋጣሚ ኩላሊቷ ፌል ሆነ። ያው የታመመች የ4 አመት ነው የታመመችው። 2010 ህዳር 16 ነው ከአረብ ሀገር የመጣችው። መጨረሻ ላይ አመማት። ዳሊሲስ ያረገች ቆየች። 2014 ታሳስ 12 ነው ያረፈችው። ከዛ እሷ ስታርፍ የሷ ልጅና እህተ እኔ አብረን እየኖር ነበር። ያው አብረን እየኖር እሱ ባለፈው አመት ትዳር ይዞ ወጣ ልጁ ማለት ነው ያልማዝ ልጅ። እዛ በኋላ የሷ ታላቅ እህት ነበረች። ያው አብረን ኖርና አብረን ያሳለፈን ማለት ነው። በቃ ከሷ ጋር ምንም ስንወጣ ማብረን ስንገባ ማብረን ምንም አልተከፋሁም። በቃ እውነት ነው ምልክ በጣም ቆንጆ ኑሮ ነው። ቆንጆ በቃ ምልክ እሷም ያው ልጅ የላት አላገባች አልወለደች የምታስበው ነገር የለም። እኔም በሃይማኖታችንም በቃ አንድ አይነት ሆነን ቤተክርስቲያንም እየገባንም እየወጣንም በቃ ግን ወደ 6 ኪሎ አዲስ ህይወት የሚባል አለ። እሱ ጋር ተጠርቼ አንድ 10,000 ተሰጥቶኝ ምን ሰሪያለሽ ስባል በቃ ጧፍና ሻማ ቤተክርስቲያን በዛውም እየተሳለምን እንሂድ ብዬ ያልኳት የመጨረሻው ማለት ነው ምነግርህ። ጥቅምት 5 ተክለ ሃይማኖት ሽጠን መተናል። አንድ 8,000 ጧፍና ሻማ ይዤ ጣን ይዤ ማለት ነው። ጥቅምት 5 እዛ ሸጥን። ጥቅምት 6 ገዳመ ኢየሱስ ሄድን ሸጥን። ጥቅምት 12 ሚካኤል አዲሱ ሚካኤል ሄድን። እዛ ስንሸጥ በቃ ገበያም የለም ምናምን ብላ ስትበሳጭ እህት አልኳት እኛ እግዚአብሔር ባኖረን ነገር ነው የሚያኖረው። ከሄደልንም ሄደ ካልሄደም አልሄደም ችግር የለውም በቃ ተነሽ እንሂድ አልኳት። መጣን ቤት ቀጤማ ይዘን መጣን። አዞረኛለች። ሲያዞረኝ ስትል የሆነ የባህላዊ መድኃኒት የሚጠጣ ነገር ገዝተን በቃ አንቺ እሱ ጠቢ እኔ ቤቱን ልጥረግ ብዬ ቤት ስጠርግ እሷ ልታጥብ ወደዛ ስትዞር ጎረቤታችን አለች። ወይ ግቢ ተዘግቶብኛል
እስቲ ቢላዋ ስጭኝ እህቴ አለቻት። እዛ ጋር ያለ ቢላዋ ሳብ አርጋ አምጥታ ሰጣት። ማርታ አዞረኝ ብላ አልጋ ላይ ወደቀች። በቃ አልተነሳችም። ቅስሜ የተሰበረ በሷ መሞት ነው። ስለ እውነቱ ማለት ስለ ስራው አላስብም ነበር፣ ስለ ገንዘብም አላስብም ነበር። በቃ ሚስጥራችንም ምንናችንም እሷ ነበረች። እሷ ስትሞት ግን በጣም ተጎዳው። በጣም እግዚአብሔር ይመስገን። ከዛ ያለው በፊት ኑሮ ስለ ስራ ማላስብም ነበር። እግዚአብሔር ይመስገን እሷም ነበረች። እኔም አንዳንድ ሰዎች በሚያረጉልኝም ነገር ቆንጆ ኑሮ እንኖር ነበር። በጀመራት በ12 ጀመራት። ህዳር 7 ነው ያረፈችው። ጠዋት እሁድ 2 ሰዓት ላይ ምንም ሐኪም ቤት ብዙ ቦታ ተወሰደች። ምንም በቃ ጨጓራ ነው ያሏት። ጨጓራዋ ነው። በተለይ አልኩት ለዚህኛው በጣም ይሰማኝ ነበር። በቃ አብሮ እንደ አካልና እንደ አምሳል አንድ አምሳልና እንደ አካል እንደሚባል አይነት ነበር የምንሰማማው እኔና እሷ ማለት ነው። እሷ ያለችው እሺ፣ እኔ ያልኳት እሺ ነበር። እኔ ያቺ እንግዲህ ያው ታማ የብዙ እንትን ተባለላት። እቺ ግን በማጣቴ የኔ በቃ ሞራኔ ተሰበረ። በጣም የሞራን ውድቀት ነው የተሰማኝ። ማለትም በፊት አልማዝና እህት የሚባሉ ነበሩ እዚህ የሚኖሩ ከሷ ጋር ማለት ነው። እና ያው የቤቱም ደግሞ እንደ ኃላፊ ኑሮ በብር ሳይሆን ማለትም ሰው ብር ሳይሆን የውስጡ አስተሳሰብ አላት በጣም። ስለዚህ እነሱንም ቢሆን ሁሉም ነገር ቤተሰብ አንድ ላይ እንዲኖር ብዙ ተጽዕኖ እንትን ታረጋለች። ስለዚህ በዛ ሰዓት ተፈቃቅረው ቢበሉም ባይበሉም ተደጋግፈው ምን ብለው ይኖሩ ነበር። ያው አንዷ በኩላሊት ህመም ምክንያት ሞተች። እቺ ቀጥሎ የነበረችዋ ደግሞ ከሷም በጣም ነበር የሚግባቡት። በድንገት ታማ ሞተች። አሁን ብቻ ቀረች። ያው ለኛም ከበደን ማለትም የጎረቤት እንደዚህ ቡናችን ምናችንም ተሰብስበን ይው ከመስከረምም ጋር ሌላም አሉ ቡና ፍልተን አገጫጭተን ይው መተን ነው እኛን እንትን ምንላት እንጂ ያው ማንም የላትም። ተካረፈች ወዲህ ስለውነቱ በቃ እኔም መሞት ነገር ነው የሚመስለኝ። እግዚአብሔርን ለምን እንደው ይርበኛልም ይጠማኛልም አይደለም ወይም ችግር አይቼዋለሁ አልፌዋለሁ። ግን የሷ መሞት የኔ ውስጤ በጣም ጎዳኝ። ለምን እንደሆነ አላውቅም። በጣም እኔ አላውቀውም። አሁንም የሷ ማረፍ እልም ነው የሚመስለኝ። እውነት እኔ ከጎኔም ትለያለች ብዬ ማላቅም እንለያይማለን ብለን ምናቀው ያሰብነውም ነገር አልነበረም። ግን ምን ትለኝ ነበር እሷ እኔ ቀድምሻለሁ ትቀብሪኛለሽ ትለኝ ነበር። የእውነት አይመስለኝም ነበር። እሷ ከሞተች ወዲህ የሆነ ኑሮ ምስቅልቅል ሆነብኝ። በቃ የመኖር አይነት ስሜት ያው መቼም ክርስቲያን ተስፋ አይቆርጥም አይደል? በቃ ትልቁ ነገር ተስፋዬ እግዚአብሔር ነው በማለት እንጂ የሆነ ውስጤ አላቅም ይርበሻል። በቃ ውስጤ መጥፎ ስሜት ነው የሚሰማኝ። ግን በእግዚአብሔር ተስፋ አይቆረጥም። እግዚአብሔር ያው አለ ይረዳኛል ብዬ አስባለሁ እንጂ ህይወቴ ምንም በቃ አንድ ሰው ሞራን ነበረኝ። በቃ እንሰራለን ከዚህ ተነስቼ ከዚህም እያልኳትም እያለችኝም ነበር። ግን እሷ ካረፈች ወዲህ እኔ ብርሃኔ ያጣው ጊዜ እንዴ አልተሰማኝም። አላቀውም ልጅም ስለነበርኩ ይሁን አላቀውም። ግን እሷ ስትሞት እኔ አላቀም። በጣም ነው ውስጤ ተሰበረ። በቃ ብዙም ለመውጣትም አልፈልግም። ብዙም ወጣም ለማለትም አልፈልግም። ብዙም የሆነ ውስጤም ብዙም ደስተኛም አይደለም። አልደሰትም። በቃ ስለራበኝ ስለጠማኝም ብቻ አይደለም። ለምን እንደሆነ አላቅም። አሁን ሰዎች አሉ ጎረቤቴ እቺም ልጅ አለች የቸገረኝም ነገር ማውራት ይችላል። ግን በሷ መሞት ውስጤ በጣም ተነካ። በጣም የምኖር ነገር አይመስለኝም ራሱ። ቃኔ
እንደዛው ወጥቼ ምገባም ነገር ምናምን በቃ የሆነ ውስጤ አላቀውም አልቆ ክርስቲያን ተስፋ አይቆርጥም በሞትም ወደ እግዚአብሔር ነኝ እንጂ እሷ መሞት በጣም ለምን እንደጎዳኝ አላውቅም መሞት እንዳለ አውቃለሁ ግን የኔ ለምን ለየት እንዳለብኝ አላውቅም ለመምጣትም ብዙም ፍላጎት የለኝም ውስጤም ብዙም ደስታ አይሰማኝም ለምን እንደሆነ አላውቅም ከሞተች በጣም ተከፍታለች በጣም እኔ ጎረቤት እዚህ ጋር ነኝ ግን ብዙ ጊዜ ከማንም በላይ እኔ ነኝ የምደርስላት ማለትም ብቻ ሆና በረዘግታ መታለቅስበት ጊዜ አለ ግን እኔ እንዴ ለኛ ሁላኮ የተረፍሽ ሰው ነሽ አንቺ በቃ መሞት ማንንም አይቀርም ለምንድነው የናል ምትረበሺ ያልኩኝ ሌላ ጎረቤት ጠርተን በቃ እናገጫጭና ቡና እናፈላና ያው ያ ነገር እንድትረሳው እናረጋታለን እንጂ በጣም ተጎድታለች እሷ ከሞተች ማለት ነው ሱቅ ተገኝቶ እንደው እግዚአብሔር ያመሰገንኩ ሱቅ ሰርቼ ለሌላው እንደው በቃ ተረፌ ቢሆን ይሄን ደስ ይለኛል እንደው እግዚአብሔር እድሜ በሰጠኝ አክል ደስተኛ ሆኜ የሷም ስም ያጠራው የህተም ስም ያጠራው ብኖር በጣም ደስተኛ ነኝ ሌላው አላውቅም በጣም በቃ ውስጤ በጣም ተነካ በጣም ለምን እንደሆነ አላውቅም በተለየም ነገር ኑሮኛ አይደለም ብቻዬም ይጄላለው ብቻዬም ተላምጄያለው ግን ያሁኑ በቃ ለምን እንደሆነ አላውቅም ሱቁ ተገኝቶ የሆነ ሱፐርማርኬት ነገር ተከፍቶልኝ እንደው ራስዋ ቻለች ሁሌም የሰው እጅ ጠበቀች ባይባ ደስተኛ ነኝ ይሄ ነገር ቢደረግ በቃ ደስ ይለኛል ብዬ እላለሁ ብቻ ደስታ ከእግዚአብሔር ነው በገንዘብም አይደለም በሀብትም አይደለም ደስታ ፈጣሪ ሲያድል ነው እኔ ሁሉም ሰው የሚያስበኝ በጸሎት በቃ የውስጥሽ እግዚአብሔር እንደው ተስፋ ይሁንሽ ተረጋጊ የሚል መልእክት ብዙውን እንደው እንደሱ ነው የሚያስተላልፍልኝ ደስ የሚለኝ የስራ ፍላጎት በጣም አላት ግን ያው መንግስትም ቢሆን እስከ ዛሬም ድረስ መቀመጥ አልነበረባት ማለትም ሌላ ሰው ቢሆን ችግር የለም እሷ ደግሞ ያው ቤት ወጪ ምን ብዙ ነገር ያስፈልጋታል ሴትም ከመሆኑ ስለዚህ ያ ነገር ደግሞ መንግስትም ይሁን ግላዊ ሰው ቢሆን ቢያመቻችላት ሰርታ እንደምትለወጥ እኔ እርግጠኛ ነኝ በራሴ በማቃት ማለት ነው ሰው ፍላጎቱ ራሱ ነው እሷ ምንም ቢሰጣት ምንም ሰርታ እንደምትለወጥ እኔ በደንብ በራሴ አቃታለሁ ስለዚህ ከጎኗ ሆነ ግለሰብም ሆነ መንግስትም ከጎኗ ሆኖ ብርታት ሰጥቷት የሆነ ነገር ቢያረጉላት እሷ የምትፈልገውን ስራ ቢሰጣ ሰርታ እንደምትለወጥ እርግጠኛ ነኝ እና ከጎኗ እኛም አለን እና በረታታለን ግድ ይለናል እኔ ደስ ይለኛል ጎረቤቶቼ በጣም ጥሩ ናቸው በጣም ስወድቅ የሚያነሱኝ ሳለቅስ የሚያባብሉኝ እንደ ህፃን እነዚህም ብቻ አይደሉም ሌሎቹም ነበሩ ጎረቤት ብዙ ናቸው ዘመድም አዝማድም ያው ለቅሶ በለቅሶ በሐዘኑ በተለይ እንደሞ አንድ እኔ የምታወቅበት አይነ ስውርም ስለሆንኩ ብዙ ሰዎች በቃ እየጠሩ አይዞሽ ያሉ ምን ያሉኝ እኔ ጎረቤቶቼ ቃላት ያጥረኛል ስወድቅ ያነሱኝ ወዴት ነሽ ያሉኝ የት ሄደሻል ያሉኝ በራንኳኩተው ያስከፈቱኝ ትልቅ መኮራባቸው ጎረቤቶች ናቸው ያሉኝ ትልቅ ጎረቤቶች ነው ያሉኝ እነዚህ ቅርቦቼ ናቸው እዚህ ጋር ሳምራዊት አለች ብዙ አሉ እውነት ከዘመድ ካዝማድም በላይ ይሄው አሁን አየህ ራሱ እንዲ ቢኖር ስትለኝ በጓሩ ወጥቼ ምን አክል ቅርበቴ ነው የሚያሳየው ድንገት ሳነግራት ሳላወራት ሳላማክራት እና እንዲህ አይነት ነገር እኔ እድለኛ ነኝ በጣም እድለኛ ነኝ እግዚአብሔር ይመስገን በአንድ በኩል በሐዘን ብሰበርም በአንድ በኩል እደሰታለሁ እግዚአብሔር ይመስገን እግዚአብሔር አደለኝ የኔ አባት ተክለ ሃይማኖት አልጣሉኝም አመሰግናለሁ ሁሉም አመሰግናለሁ ኢትዮጵያ እግዚአብሔር ይጠብቅልን
ሳምራዊ እለፍ በመንገዴ በኢያሪኮ ላይ ጥሎኛል ወንበዴ ጥሎኛል ወንበዴ ነፍሴን ወደ ጽኑ ሞት ተቃርባለችና የዓለም መድኃኒት ክርስቶስ ቶሎ